ቸርቸር ጎዳና ገዝተን ቸኮላታ ላይ ማታም ጤና ይስጥልን ተመልካቾች ዛሬ ትዝታችን በኢቢኤስ ታሪካዊ በሆነው በጥቁር አንበሳ ትምህርት ቤት ግቢ ውስጥ ይገኛል። ዛሬ እንግዲህ ተረኛው ጥቁር አንበሳ ትምህርት ቤት ነው ማለት ነው። ጥቁር አንበሳ ትምህርት ቤትና ታሪኩ እንዲሁም ትዝታዎቹ ምን ይመስላሉ አብረን እናያለን። አብራችሁን ቆዩ። የአፍሪካ መዲናይቱ አዲስ አበባ በዊንስተን ቸርችል ስም በሰየመችውና ጀክተፍ ይል በነበረው ባቡር መናኸሪያ የሆነው ለገሃርንና የአራዳውን መዘጋጃ ቤት ፊት ለፊት የሚያስተያየው ውብ ጎዳና ኩሌታ ላይ የሚገኘው ጥቁር አንበሳ ተማሪ ቤት በ1972 ዓ.ም ስያሜውን እንደያዘ ይነገራል። የተማሪ ቤቱን ቀደምት ታሪክ ስናጠይቅ ይህ የምትመለከቱት ህንጻ ድሮ የጎረቤቱ ሊሴ ገብረ ማርያም ተማሪ ቤት አካል ሆኖ የፈረንሳይኛ መምህራን ማሰልጠኛ እንዲሁም የተማሪዎች ማደሪያ ህንጻ እንደነበር ታሪክ ያወሳል። የጥቁር አንበሳ ተማሪ ቤትን የትዝታ ዶሴ ስንገልጥ በተለያየ ሙያ በርካታ የቀለም ትሩፋቶችን ያፈራ ስለመሆኑ ኋላ ርዕሰ መምህሩ ይነግሩናል። እኔ ግን በቅርብ የምናውቃቸውን በጥበብ ውስጥ ያሉትንና የትምህርት ቤቱን ቀደምት ተማሪዎችን ለአብነት እንዲህ ላነሳ ወደዱ። በበርካታ የጥበብ ስራዎች የምናውቀው ያሬድ ሹመቴ የዚሁ ተማሪ ቤት አንዱ ትሩፋት ነው። ያሬድን በተለይ ከጉዞ አድዋ ጋር በተያያዘ ብዙዎቻችን የምናውቀው ሲሆን በዚህ ፕሮግራም የተማሪ ዘመን አይረሴ ትዝታውን ሊያጫውተን ጓጉቶ የነበረ ቢሆንም የሥራ ሁኔታ ላገናኘን ይኸው ትሩፋቶቹን ታዩለት ዘንድ ላፍታ ጋበዝኳችሁ። የጥቁር ደላምባ የኢትዮጵያ አይዶል የሙዚቃ ተሰጥኦ ውድድር ላይ የምናስታውሳት ድምጻዊት ዳግማዊት ፀሐዬ ሌላዋ የትምህርት ቤቱ ተጠቃሽ ትሩፋት ነች። ድምጻዊቷ አይድል ላይ ተወዳድራ ከተሸላሚዎቹ አንዷ የነበረችበት ያ ወርቃማ ጊዜዋ በትምህርት ቤቱ የ10ኛ ክፍል ተማሪ የነበረችበትን ዘመን ያስታውሳታል። ቀሪውን ትዝታ እስኪ ከቤተኞቹ እንዲህ እንከታተል። ቸርቸር ጎዳና ገዝተን ቸኮላታ ላይ ማታም እንኳን ደህና ቆያችሁ። በጣም ነው ደስ የሚለን። ትዝታችን በኢቢኤስ በሰሞኑ ሲሰሩ የነበረው ፕሮግራም አይተናል። በጣም ተደስተናል። ስለዚህ እንደ ሚኒሊክ ትምህርት ቤት እንደ ናዝሬት ስኩል እንደ መነን ትምህርት ቤት እድሉን አግኝተን እኛም ለዚህ ፕሮግራም በመብቃታችን በጣም እናመሰግናለን። ስሙ ያስፈራል መቼም ጥቁር የአንበሳ ነገር ሲነሳ አይደለም እንዴ? ጥቁር አንበሳ ያው ከስሙ ስንነሳ በእርግጥ ያስፈራል፣ ግን ቢሆንም ታሪካዊ አመጣጥ ስላለው ሁኔታውን ስንረዳ በደንብ በሚገባ ጥሩ አይነት ሁኔታ እንደሚኖረን እርግጠኛ ነኝ። መልካም እንግዲህ ይሄን ትምህርት ቤት ትዝታና ታሪኩን ለመስራት ስናስብ ሰሞኑን ብቅ ያለን አንዳንድ ነገሮችን እያየን ነበር። በአጋጣሚ እርሶም የኢቢኤስ ስፖርት አሜሪካ ባልደረባችን የሆነው የሚሊዮን ባልካቸው ወንድም ሆኖን ሰምተናል። እውነት ነው እሱ ነገር? በትክክል ልክ ነው። በጣም የሚገርም ነገር ወንድሜ ከልጅነቱ በስፖርት በጣም ዝንባሌ ያለውና ፍላጎት ነበረው። አጋጣሚ ጉዳይ ሆነና ደግሞ አሜሪካ ሲገባ በእናንተው ፕሮግራም ላይ የኢቢኤስ ስፖርት ከዳንኤል በጋሻው ጋር አዘጋጅ ነው እያስተላለፈ ነው ያለውና ትክክል ነው። በጣም ጥሩ። በዚህ አጋጣሚ እንግዲህ ሰላም ይበሉታ ሚሊዮን ባልካቸው ኢቢኤስ ስፖርት አሜሪካ ወንድሞትን ሰላም ይበሉት። ስለዚህ አጋጣሚ በጣም ነው የምወደህ፣ በጣም ናፍቀናል። እንደምን ደህና ነህ ሆይ? በዚህ አጋጣሚ እድል አግኝቼ ላንተ ሰላምታዬን ለማቅረብ ስለተመቻቸልኝ እጅግ በጣም አመሰግናለሁ። እንደምን ደህና ነህ ሆይ? ሰላም እልሃለሁ ከነ ቤተሰቦቼ በሙሉ አመሰግናለሁ። የስፖርት አሜሪካ ባልደረባችን ሚሊዮን ባልካቸው እንግዲህ ሰላምታው በወንድምህ በኩል ከጥቁር አንበሳ ትምህርት ቤት ይድረስ እንላለን። በዚህ አጋጣሚ የኢቢኤስ ስታፎች በሙሉ አሜሪካ ያላችሁ ትዝታችን በኢቢኤስም ሰላምታ ሊያቀርብላችሁ ይወዳል። አሁን ወደ ጨዋታችን እንመለሳለን።
ጥቁር አንበሳ ትምህርት ቤት ያው ስያሜው የመጣው ቀደም ሲል በጣሊያን ወረራ ወቅት ጀግኖች ቀደምት አባቶቻችን ያስመዘገቡት ገድል አለ። ከዛ በመነሳት እነሱን ለማስታወስ ስያሜው የመጣበት ሁኔታ ነው ያለው። ጥቁር የሚለው የኛን መለያችን መታወቂያችን ሲሆን አንበሳ የሚለው ደግሞ የአንበሳ ባህሪነትን፣ ኃያልነትን፣ አልደፈር ባይነትን ለማሳየት ነው። ስለዚህ ሁለቱ መለያችንና አልደፈር ባይነታችን ሲገጣጠሙ ባንድ ላይ ጥቁር አንበሳ የሚለውን ስያሜ የሰጠበት ሁኔታ ነው ያለው። ስለዚህ በዘመኑ ይሄንን ጥቁር አንበሳ የሚለውን ስያሜ ለተለያዩ ተቋማቶች የተሰጠበት ወቅት ነው ያለው። እንደ ጥቁር አንበሳ ሆስፒታል፣ እንደ ጥቁር አንበሳ ጦር የመሳሰሉት ከዛም ደግሞ ጥቁር አንበሳ ትምህርት ቤት በሚል እኛም የዚሁ ትሩፋት የሚሆን ነው። በ1972 ዓመተ ምህረት ትምህርት ቤቱ ከሊሴ ገብረ ማርያም ወደ ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት አጠቃላይ ሲኒየር ሰከንደሪ ስኩል በሚል ተቀይሮ ከዛ ጊዜ ጀምሮ ከ1972 ጀምሮ እስከ 12ኛ ክፍል አገልግሎት ሲሰጥ ቆይቶ ከተወሰነ ጊዜ በኋላ ደግሞ እስከ 10ኛ ክፍል አሁን አገልግሎት እየሰጠ ይገኛል። አሁንም ቢሆን ከሊሴ ገብረ ማርያም ትምህርት ቤት ተለይቶ ለብቻ ቢሆንም ያው ወንድማዊ እህትናዊ ግንኙነታችን ግን እንደተጠበቀ ነው። የቀድሞ ቤታችን ብለው ኳኳርገ ይወጣል። ከቸርቸር ጎዳና ቸኮላታ ላይ ማታም እዚህ ትምህርት ቤት ውስጥ ተምረው ውጤታማ በመሆን በተለያዩ ሙያዎች ላይ ተሰማርተው የሚገኙ የዚህ ትምህርት ቤት ውጤት የሆኑ በሀገር ውስጥም በውጭም የሚገኙ ኢትዮጵያውያኖች አሉ። በተለይም ደግሞ በአሁኑ ሰዓት የዚህ ትምህርት ቤት ተማሪ የሆነ ተማሪ በቀለ ቱጂባ የሚባል በናሳ ውስጥ የሚገኝ ተማሪ አለ። ይሄ ተማሪ እዛ ውስጥ በመኖሩ ብቻ ሳይሆን እዛ ውስጥ ውጤታማ ሆኖ እንዴት ደረሰ የሚለው ጭምር ለማወቅ ከዛው ከናሳ የትምህርት ቤቱን ውጤታማነት ለማየት በአካል ተገኝተው የጎበኙበት ሂደት ነው ያለው። ይሄን ከናሳ ከዛው እነሱ ካሉበት ቦታ ይዘው መጥተው ለኛ ትምህርት ቤት በማስታወሻነት አበርክተውልን ነው። ስለዚህ በዚህ ደረጃ እንዴት ውጤታማ ሆነ የሚለውን ነገር ለማየት እስከዚህ ድረስ መምጣቱ በትምህርት ቤት ደረጃ አይደለም በአገርም ደረጃ ምን ያህል ኢትዮጵያውያኖች በተለያዩ ደረጃዎች ላይ የሚገኙ መሆኑን የሚያመላክት ነው። ስለዚህ ጥቁር አንበሳ ትምህርት ቤት ናሳ ድረስ ያፈራ ነው ማለት ነው። አዎ በቀለ ቱጂባ የኛ ውጤቱ ነህ በዛ ደረጃ ላይ ደርሳ ያንተን ማንነት ለማረጋገጥ እዚህ ድረስ መጥተው በማየታቸው ኮርተንብሃል። ትምህርት ቤቱ የልዩ ፍላጎት ተማሪዎችን ያስተናግዳል። መስማት የተሳናቸው ተማሪዎች እነዚህ መስማት የተሳናቸው ተማሪዎች ራሳቸው ተሰጥኦ አላቸው። በዚህ ትምህርት ቤት ተማሪ የነበረ ተማሪ አድናን ይባላል። ተማሪዎች ጉዳይ ላይ እዚህ በነበረው ቆይታ የልዩ ፍላጎት ተማሪ ነው፣ መስማት የተሳነው ተማሪ ነው። እንደሚታያችሁ ይሄንን ሰው አልባ ጀት ሞዴል ዲዛይን ሰርቶ በራሱ ድሮን ማለት ነው አለም ሰው አልባ ይሄ የተሰራው ከአንድ አመት በፊት ነው። የተሰራው አምና 10ኛ ክፍል አጠናቆ ይሄደ ነው። ይሄንን ሰው አልባ ዲዛይን ሰርቶ በዚህ አይነት መልኩ ካዘጋጀ በኋላ ይሄንን ወደ ተግባር ለመቀየር የሚያስፈልጉትን ግብአቶች ገዝተንለት ያንን ግብአት ተጠቅሞ በትምህርት ቤቱ ውስጥ ይሄን ሞዴል ወደ ተግባር ቀይሮታል። አድናን የትኛው ነው? አድናን ይሄ ነው። አድናን ተማሪ አድናን የሚባለው መስማት የተሳነው ተማሪ ይሄ ነው። እዚህም ጋር እንደሚታየው አሁን የት ነው ያለው? አሁን ደብረ ዘይት ነው ያለው። ደብረ ዘይት አየር ኃይል ነው ያለው። ይሄ ሞዴሉ ማለት ነው። ሞዴሉን ይዘው የተጠናቀቀው ሞዴል እዛ ገብቷል። ደብረ ዘይት አየር ኃይል ገብቷል። ከቸርቸር ጎዳና ቸኮላታ ላይ ማታም መምህር ዮሴፍ ረዘም ላለ ጊዜ እዚህ ትምህርት ቤት ውስጥ ያስተማሩ በመሆናቸው ታሪኩን እንዲነግሩን ፈቅደዋል። የስነ ህይወት ወይም የባዮሎጂ መምህር ነኝ። እዚህ ብሎክ ላይ እንደ ፊልም ቤት የሚያገለግል አዳራሽ አለ። እንግዲህ ጥቁር አንበሳ ሲኒማ ቤት ያልኩ እቺ ናት። በፊልም ማሳያነት ያገለግል እንደነበረ ነው የሰማሁት። እንኳን ከመጣው እነን አገልግሎት አይደለም ነው እየሰጠ ያለው። እውነት ነው። በአዳራሽነት ነው እየተጠቀምንበት ያለ ነው። እንግዲህ የትምህርት ቤቱን ታሪክ መነሻውን ስናየው ያው ከሊሴ ገብረ ማርያም ጋር እንደተገናኘ መጀመሪያ የሊሴ ገብረ ማርያም ትምህርት ቤት ንብረት ወይም ደግሞ ይዞታ እንደነበር ርዕሰ መምህሩ አጫውተው ነበር። ስለዚህ በዛ ጊዜ የተሰራ ነው ማለት ነው። የተሰራ ነው። አሁን ስክሪኑን እንደምታየው ትልቅ ፊልም ቤት ውስጥ ካለ የሚያንስ አይነት አይደለም እና ጥሩ ነው። በዚህ ከግራ ቀኝም ወደዚህ የሚበራ እንትንም ነበር፣ መብራቶች ወደዚህ የሚያበሩ ወደ ሲኒማ ቤት አገልግሎት እየሰጠ ማለት ነው።
እንግዲህ በትምህርት ቤት ደረጃ ሲኒማ ቤት ሲኖር የጥቁር አንበሳ ትምህርት ቤት የመጀመሪያ ይመስለኛል። እንግዲህ ሊሆን ይችላል። ብዙ ሌሎች ትምህርት ቤቶች እንዲህ ያለ ነገር የለም። ሲትሆን እንግዲህ ፕሮጀክተር ማሳያዋ ምክንያቱም ከእንትኑ ሴንተር ላይ ነው ያለው። ፊት ለፊት የሚታየው ስክሪኑ ስለሆነ ስክሪኑ እቺ ትሆናለች እንግዲህ የሲኒማ ይቻላል። ስለዚህ የሲኒማ በነበረ ጊዜ እንግዲህ መውጫው በር ይሄ ነበር ማለት ነው። መውጫው በር ይሄ ነው ማለት ነው። ሌላው አቶ ዮሴፍ እኔ እዚህ ያስገረመኝ የወንበሩ ሁኔታ ነው። እንዲህ እንሞክረው እንዲህ በግምት 1 2 3 4 ሜትር ህንፃው ራሱ አሰራሩ ነው በጣም ረዘም ያለ እድሜ ያለው ነው። ክፍሎቹም ከሌሎች ትምህርት ቤት የሚለዩት ሰፋ ያሉ ክፍሎች ናቸው። ደንብ ለቀቅ ያለ ነው። የመጣበብ ነገር የለም። የእርሶች ናት ማለት ነው። ደስ ነው ያለኝ እኔ ባዮሎጂን ስነ ህይወት ብለው የስነ ህይወት መምህር ነኝ ብለው ገና ሲተዋወቁኝ ደስ ነው ያለኝ። ምክንያቱም ብዙ ጊዜ ይሄ የፈረንጅኛውን ቃል የእንግሊዝኛውን ቃል ነው ብዙ ጊዜ የምንጠራው። በአማርኛ አቻ ያለውንም የሌለውንም በቃ እናተረማምሰዋለን እኮ በጣም ብዙ ጊዜ እንሳሳታለን እና ከርሶ ደግሞ አንደበቴ መስማቴ ደስ ይለኛል። ትክክል ነው። አማራጭ ነገር ብንጠቀም ምንም አይደለም። አማራጭ ላለው ግን ያን ብንጠቀምበት የሚያኮራ ነው። ከቸርቸር ጎዳና ገብታች ቸኮላታ ነው ለይማታም እንግዲህ የቀድሞ ተማሪዎችን አናግሬ ነበርና አቶ ዮሴፍ በምንድን ነው የሚለዩት ብዬ ስላቸው አቶ ዮሴፍማ ትምህርት ቤት ውስጥ በእጅ ጽፋቸው ነው የሚለዩት ብለው ነበር። አቶ ዮሴፍን ማውቃቸው 2003 ላይ እዚህ ትምህርት ቤት መምሮኝ ስመጣ ነውና ጽሁፋቸው የሚታወቀው በጣም መስመር የጠበቀና በጣም የሚያምር ነው። በኮምፒውተር የተጻፈ ነው ይመስልና ለከዘውዲት ሆስፒታል የመጡ ነርሶች ነበሩ። እንግዲህ አስብ ተምራ ጨርሳ ነርስ ሆና ከስንት ዓመት ልምድ በኋላ ነው የመጣችው። ግን ስታየው ቀጥታ ይሄ ቲቸር ዮሴፍ እጅ ጽሁፍ ነው እርግጠኛ ነኝ አለች። ጥቁር ሰሌዳው ላይ እና አዎ ስላት በጣም የምወዳቸው ባዮሎጂ መምህሬ ናቸው ብላ አመስግኝልኝ ሰላምታ እንድታደርሽልኝ ብላኝ ሄደችው። አረሳው በዚህ በመስኮት ወደዛ በመናይበት ጊዜ የትምህርት ቤቱ አቀማመጥ እናያለን። ከበስተጀርባ በኩል እንግዲህ እንዴት ጥሩ መሰረት እንደነበረው አሁን እድሳት ተደርጎለት አያውቅም። በጣም የሚገርም ታሪክ ያለው ትምህርት ቤት ነው። ይሄ ነው እንግዲህ ጥቁር አንበሳ ትምህርት ቤትና ሊሴ ገብረ ማርያም ትምህርት ቤት በዚህ የሚገናኙበት የሚገናኝ ነበር። ይሄ ደረጃ ወደዛ የሚያስገባ ነው። ከዛም ወደዚህ ሲመጡ እንደ መግቢያ መውጫ የሚያገለግል ነበር። አሁን ተማሪዎቻችን ይሄንን እንደ መናፈሻ ነው የሚጠቀሙበት። እዚህ ቁጭ ይላሉ፣ ያወታሉ። የቀድሞ የጥቁር አንበሳ ትምህርት ቤት ተማሪዎች እንግዲህ ቤተ መጻሕፍታችሁን በዚህ መልክ ትመለከቱት ዘንድ እኔና የቀድሞ መምህራችሁ መምህር ዮሴፍ ጋበዝናችሁ። አሁን እኔና እርሶ የምንሄድበት ጎዳና በተማሪ የተሰየመ ነው አሉ። እንግዲህ ታሪክ የነበረ ብቻ አይደለም፣ አሁንም እየተሰራ ያለ ታሪክ አለ። በዚህ ትምህርት ቤት ውስጥ እየተሰራ ያለው ታሪክ ምንድነው? በጣም አውትስታንዲንግ የሆኑ ተማሪዎች በየአመቱ ሆል አንደኛ የወጣው ተማሪ ፎቶ ይለጠፋል። ይሄ መንገድም በሱ ስም ይሰየማል አመቱን በሙሉ። አሁን እዚህ ጋር የምታየው እጹብ ድንቅ አለማየሁ የምትባል ተማሪ ናት። ዘንድሮ ብሔራዊ ፈተና ተቀባይ ናት። አምና ከሆል አንደኛ ነው የወጣችው። በባህሪዋ በትምህርቷም በጣም ጎበዝ የሆነች ተማሪ ናት። ስለዚህ አሁን እኔና እርሶ የመጣንባት ጎዳና በሱ ጎዳና ነው። እጹብ ድንቅ አለማየሁ ጎዳና ነው የሚባለው። ድንቅ አለማየሁ ጎዳና። ሳልነግርህ የማላልፈው ነገር ስለነኚህ ሁለት ጽዶች ነው። በዚህ ትምህርት ቤት ውስጥ በጣም ታዋቂ የነበረ በተማሪዎቹ ተወዳጅ የነበረ በዩኒት ሊደርነት ለብዙ አመታት ያገለገለ አቶ ሰይድ አብደላ የሚባል በ98 7 አካባቢ አረፈ። ለሱ መታሰቢያነት ተብሎ ነው የተተከለው እና ተማሪዎቹ እርግጠኛ ነኝ አቶ ሰይድን እዚህ ትምህርት ቤት የተማሩ ተማሪዎች በሙሉ ከመጀመሪያው ጀምሮ ነበረ ነው ያስታውሱታል፣ የሚወዱት ነው። ይህንን ልነግርህ ነው የምፈልገው። በጣም ትልቅ ታሪክ ነው። ከቸርቸር ጎዳና ገብታች ቸኮላታ ነው ለይማታም
እንግዲህ ክፍለ ሀገር በደሌ አስተምሬያለሁኝ ሚኒሊክ አስተምሬያለሁኝ ካራማራ ነጥላሁን ዘውገን አስተምሬያለሁኝ አሁን ዘውገ እነሱ እንግዲህ ታዋቂን ሰው አትረሳው እንትን ሲል እና መነን አስተምሬያለሁ መነን አስተምሬያለሁ በአጋጣሚ ኮት ዮሴፍ የመነን ትምህርት ቤት ዝታ የሚኒሊክ ትምህርት ቤት ዝታ ከጥቁር አንበሳ ትምህርት ቤት ዝታዎች ቀደም አድርገን ለተመልካቾች አስተላልፈናል ስለዚህ ይሄ ትዝታ እየተከተለውት ነው ማለት ነው ትዝታ አለ እንግዲህ አሁን የሚያዩኝ ተማሪዎች ያስታውሱኛል እና በዚሁ ሰላምታይን በርቱም ለማለትም ወዳለሁ ይሄው ሀገር ውስጥም ውጭም ላሉ በጣም ሰላም ታይን ማስተላለፍ ፈልጋለሁኝ በርቱ ደስታችን የናንተ ስኬት ነው ይሄን ማለት ነው መፈልገው የጥቁር አንበሳ ትምህርት ቤት አንጋፋ መምህር ከሆኑት ከአቶ ዮሴፍ ጋር እንግዲህ በወፍ በረር ግቢውን በዚህ መልክ አስቃኝተውናል አቶ ዮሴፍ በተማሪዎቹ በቀድሞ ተማሪዎቹ ስም እጅግ በጣም ላመሰግነው ወዳለሁ በጣም አመሰግናለሁ ተመልሰናል ተመልካቾቻችን የጥቁር አንበሳ ትምህርት ቤት ትዝታዎችን ወደናንተ ያደረስን እንገኛለን አሁንም ከፕሮግራማችን ጋር አብራችሁን ቆዩ ከቸርቸር ጎዳና ገዝተሽ ቸኮላታ ላይ ማታም ሃይ ስኩል ከጆን ኤፍ ኬኔዲ ትምህርት ቤት በኋላ እዚህ ነው የተማርኩት ከዛ ወደ መነን ሄጃለሁ እና ብዙ ነገሮችን ብዙ ትዝታዎችን እዚህ ትምህርት ቤት ላይ አሳልፌያለሁ መዝሙር አሁን በምን ሙያ ላይ ነው የምትገኘው አሁን በጎንደር ዩኒቨርሲቲ ቱሪዝም ማኔጅመንት ጨርሼ ኢትዮጵያን ኤርላይንስ ቲኬቲንግ ተማርኩኝና ከረንትሊ የራሴ ትራቭል ኤጀንሲ እየሰራሁ ነው ያለሁት እኔ እዚህ ትምህርት ቤት ያለኝ ትዝታ በብዛት ከትምህርቱ ጎን ለጎን በብዛት ጥበብ ላይ ነበር እኔና ጓደኞቼ ሚዲያ ላይ ተሳትፌያለሁ ሚኒ ሚዲያ ረፍት ላይ ብዙ አይነት ነገሮች አሉ እርስ በርስ ምን ልገባበዛቸው ዘፈኖች ነበሩ ሚዲያ ስቴጁ በጣም ያምራል አይተው ከሆነ ሲኒማ ቤቱ በጣም ስቴጁ ያለው የወንበሮች አደራደር እና በጣም ብዙ የጥበብ ስራዎች ይሰሩ ነበር እዛ ላይ ቲያትሮች ሰርቻለሁ መነባንብ አቅርቤበታለሁ ዳንሰኛም ያኔ የነበሩ ሰዎች የሚያስታውሱት ምን በላት ዶናትና ፔፕሲ ናት እዛ ደረጃው ላይ እንቀመጣለን ከዛ ባለፈ የሊሴ ተማሪዎች እሺ ጉርብትና ምን ይመስላል ጉርብትናችን ያው የፈረንሳይኛና የአማርኛ ቋንቋ ትንሽ አስተምረውን ያለፉት ሳባ ምናምን ማለት ከዛ ፈረንሳይኛ ወርወራል ከዛ አማርኛ እንለቃለን በፈረንሳይ ምላሽ የመልስምት በፈረንሳይኛ ነው በጣም ደስ ይል ነበር ከቸርቸር ጎዳና ገዝተሽ ቸኮላታ ላይ ማታም ስለ ፎርፌ ደግሞ እናንሳ ሜዳው ብሔራዊ ቲያትር ነበር ሄጄ አርቲስቶች አገኝ ነበር ሙሉ ዓለም ታደሰ ቴዎድሮስ ተስፋዬን በጣም ክሎዝ አድርጋቸው ነበርና እንዴው ማስታወሳለሁ አንድ ሰሞን በጣም መመላለስ አበዛውና ከነ ዩኒፎርሜ ሙሉ ዓለም ታደሰ ሁለተኛ ብላ ተቆጣች ከመምርሃን ብዙዎቹን አስተዋውሳለሁ እና ኃይለ ማርያም ያልኩ ከአስተማሪ ሂስትሪ አስተማሪ ነው ትምህርት ቤት ውስጥ በቃ በስነ ሲያስተምርም በጣም በቃ እንዲገባን ሂስትሪ ነበር በጣም ነው የምወደው ያኔ እንግዲህ ከልጅነቴ የምወድ ነበር ግን ካለባበስም ከማስተማር ስነ ስርዓት ከዲሲፕሊንም ደስ ይለኝ ነበር ሁሉንም ወዳለው በርግጥ ለሁሉም የተለየ አክብሮት አለኝ ትምህርት ቤታችን እንደምናስተዋውሰው ሁሉ ሁላችንም እርስ በርስ እንደምንተዋወስ እና ሁሉም ባለበት ሰላም እንዲሆንና አንድ ነገር ቢፈጠርና ብንገናኝ ያው ደስ ይለኛል ሚያክሲ ቦንስዋር ከቸርቸር ጎዳና ገዝተሽ ቸኮላታ ላይ ማታም የጥቁር አንበሳ ትምህርት ቤት ከቀድሞ ተማሪዎች መካከል እነማን ይጠቀሳሉ በየሳስስ አንድ ሰው ተጠቆምኩ እሱ ሰው ዘንድ ስልኪቷን መታወትና እንዴት ነው ሰላም ነው ይካልኩት በኋላ ጥቁር አንበሳ ትምህርት ቤት መማርን ሰማው ትዝታን ታወጋኛል አልኩት እንዴት ሆኖ አለኝ ለትዝታ በቃው እውነት ነኝ ትዝታ ለመናገር በቃው አለኝ አዎን አልኩት ማን ይሆን ያ ትዝታ ነገር እንደምን አላችሁ ተመልካቾቻችን እንግዲህ በኢቢኤስ ትዝታችን ፕሮግራም ከዮኒ ጋር ተገናኝተናል እንግዲህ ለትዝታ ተበቃለህ ካለኝ እሺ ብዬ ተቀብዬ እንግዲህ ትዝታውን ልናቋድስ አብረን መተናል ዮኒ በነገራችን ላይ ቅርታና ማለት ነው
የኢቢኤስ ሎጎ እንዳለ ሁሉ ማለት ነው የኢቢኤስ ሎጎ አለው አይደል የትዝታችን ሎጎ እንደምትመስለኝ ታውቃለህ ራሱ ትዝታ ውስጥ ትከታለች የእውነቴን ነው ማለት እና መለያችን ነች ቦልሷንም ስላየው ደስ ብሎኛል ትምርት ቤቴንም ስላየው የእውነት በጣም ደስ ብሎኛል በጣም እናመሰግናለን እንግዲህ ቦልሷን ይዘን ትዝታን ልንሰራ መተናል ጥቁር አንበሳ ትምርት ቤትና የይገረም ደጀኔ ትዝታዎች ምን ይሆኑ ብለን መለስ እንበላ ወደ ኋለኛው ዘመን ይቻላል ከፈለከው ጀምርስ ይቻላል እንግዲህ ያው ኤሌመንተሪ ትምህርት ቤት የተማርነው እዚሁ ቅርባችን ጆን ኤፍ ኬኔዲ ትምህርት ቤት ነው ያኔ ጥቁር አንበሳኛ ከመግባታችን 3-4 አመት በፊት ነው ሌሎች ትምህርት ቤቶችን መቀበል የጀመረው እንጂ እንደው በተለምዶ ሻል ያሉ በኑሮም ጥሩ የሆኑ ትምህርት ቤቶች ተማሪዎችና በነጥባቸው ከፍተኛ የሆኑ ተማሪዎች የሚገቡበት ትምህርት ቤት ነበር እንግዲህ ከዛ በኋላ ነው እኛ የመጣ ነው እንግዲህ እኛ ስንመጣ ከነዚህ ተማሪዎች ጋር የተቀላቀልነውና ከባድ ነበር የመዋሃድ ነገሩ ትንሽ ከባድ ነበር በኑሮ ደረጃ ምናምን የሚገርምህ ታላቅ ወንድሜም እዚህ ነው የተማረው አዎና 9ኛ ክፍል እንትናልና 10ኛ ክፍል አቃተኛ ለምን ነው ስለው እንዴ በሸራ በጣም ከማይቻል ስኒከር ጋር አሁን ዘመኑ ጥሩ ነው አሁን ዘመኑ ጥሩ ነው ለምሳሌ እድሜ ለቻይና ማለት የምትለብሰው ልብስ ሁሉ ሰውን ባላንስ ያደርጋል ያኔ ግን ያስታውቃል ውድ ጂንስ ውድ ስኒከር ውድ ሸሚዝ በደንብ ያስታውቅ ነበር ስለዚህ ባላንስ ማድረግ አትችልም ነበር በዛ ላይ ደግሞ ዩኒፎርም የሚባል ነገር የለም ስለዚህ በደንብ ትታያያለህ ማለት ነውና በቃኝ ብሎ አንዴ ጅቡቲ አቋርጦ ሄደን ያልፈልግም በቃ መወዳደር አልችልም እኔ ግን በጽናት በሸራዬ ጨርሻለሁ አሁን ስደውልላቸው ነበር ሳወራቸው በቃ በጣም ሲዝናኑ ነበር ጓደኞቼ እኛ ደግሞ ያጋጣሚ ያው እዚህ ቅርብ ከቄራ አካባቢ ነው የምንመጣውና ካሮጌው ቄራ ማለት ነውና ያጋጣሚ ስንመጣ እዚህ 20-30 ልጅ ቄራ ልጅ አለ ስለዚህ ጉልበተኛም ሆንክ ፈሪም ሆንክ የቄራ ልጅ ስለሆንክ ብቻ አትንኩኝ ባይነቱ አለ ዛሬ ላይ ስታወራ መቼም ሰዎች ይማሩበታል ሰዎች እንትን ይሉታል ነውና ያሳለፍነው ነገር እዛው የተማርንበት ነው ለምሳሌ ግቢ ውስጥ የትኛውም ጸብ ይነሳ ማለት ነው ቀጥታ የሚመጣው እኛ ክፍል ነው ቄሮቹ እናንተ ናችሁ የምታስነስተው ብሎ በቃ ምንም የታወቀ ነው ከዛ ይመጣል ጌታቸው ግዛቸው ጌትነት ይገረም ኑጡ ምናምን ይላልና ይወስድና የእውነትም ሲያገናኘን ወይ ችግሩ ከኛ ጋር ነው ወይ ከኛ ጓደኞች ነውና ከዛ ያልፍ የሚገርም ነገር በጣም እዚህ ግቢ እማንችላቸው የነበሩ የሰፈር ልጆች እንደነበሩ ታውቃለህ እዚህ የጎላ ሚካኤል ልጆች እነሱ ማይለኝ ቅርብ ናቸው 11 ሰዓት ላይ ስንወጣ እነሱ ቅርብ ስለሆኑ ተሰብስበው መጥተው እዚህ ጋር ይዘጋባል ማለት ነው ምንድነው የምናደርገው ያለን አማራጭ የማይታወቅ ልጅ ከመሃል ሰፈር እንሄድና ማለት ነው አሬ ጎላ ልጆች አላስወጡ አብለውን እዛው ቁጭ ብለናልና ኑና ድረሱልን ምናምን ይባላል ታግታችሁ አልወረድ እዚህ ታገታላችሁ በቃ የሰፈር ልጆች በቃ ተወኝ እንደ ቫንዳም ፊልም ያሉ ይመጣሉ አካባቢው ይጸዳል ከዛ ቀብረረ ያጋጣሚ 9ኛ ክፍል ይሁን 10ኛ ክፍል ላይ ያለው አንድ ልጅ ተከስቶ ነበር እሺ የኔው የዘር ፍሬ ማለት ነው በዛ ጊዜ ማለት ነው የሚገርምህ ነገር ዛሬ ስናወራ ተማሪዎች ማትሪክ እየተፈተኑ ነው አይደል ማትሪክ እየተፈተኑ ነው ማለት የ12ኛ ክፍል ወደ ዩኒቨርሲቲ መፈተን መግቢያ ማለት ነው እንግዲህ ያኔ 9ኛ ክፍል ነው 10ኛ ክፍል የወለድኩት ልጅ ጎርምሶ ዛሬ ማትሪክ እየተፈተነ ነው ከቸርቸር ጎዳና ገዝተሽ ቸኮላታ ላይ ማታማ በነገራችን ላይ ከ20 ዓመት በላይ ታሪክ ውስጥ እቺ ሽንት ቤት አልተቀየረችም እቺ የመጀመሪያ ክላሳችን እቺ ትልም የሚገርምህ ነገር ማለት ነው ስንተኛ ክፍል ነው እዚህኛው ክፍል 907 9 ከገባ 907 1007 11 12 07 ነበር በዛው ነው የምትቀጥሉት ክላሱ እንደዛ ነበር ይሄ ይገጥም ነበር እንዲ ክብ ነበር በፊት ክበብ አልነበረም ይሄ እንደዚህ እንደምታያቸው እንዳለ ክፍሎች ናቸው የመጽሐፍ ግምጃ ቤት አይነት ነገር እንደዛ ነበር እንጂ ክበብ አልነበረም ዲዛይኑ ራሱ እኮ የሚገርም ነው የኮሪደሩ ያምራል በነገራችን ላይ ትንሽ ነው እንጂ ማለት ጽድት ብሎ እንስ ያለ ነው ማለት በጣም ደስ ይላል ከዛ ጥራት ይባላል እዚህ ያውለ
መግቢያ እቺ የሁሉም ሰው መግቢያ አይደለች ስለዚህ እቺ በር ክፍት ከሆነች እያንዳንዱ ተማሪ ሲወጣ ሲገባ ምናምን እዚህ ጋር ቁጭ ብለው ነው የሚያዩት ዩኒ ሊደር እንትና የሚባል ነበረ ብርሃኔ የሚባል ሊደር ነበረ ከዛ በኋላ ነፍሱን ይማረው ቅድም ያልነው ሰይድ ነበረ በጣም በቃ እንዴ የምንቀጣበት የምንጠየቅበት የምንመከርበት የምንገሰጽበት ግንባር ቦታ ነች እንዴ በጣም ለቁጥጥር በጣም ስትወጣም ስትገባ በነገራችን ላይ ለመፎረፍ እንኳን ምናምን ብትወጣ እንኳን ክፍት ነው በቃ ወዴት ነው ተባለ የመጀመሪያ ክላሳችን በዚህ በኩል 907 የመጀመሪያ እዚህ ጥቁር አንበሳ ስንገባ የተማርኩበት ክፍል ይሄ ነው ዋው ዴስኩ ራሱ የተቀየረ አይመስለኝም የሚገርም እኮ ነው በነገራችን ላይ ከአንደኛ ክፍል እስከ 12ኛ ክፍል ማለት ነው ፊት ተቀምጬ አላውቅም ከአንደኛ ክፍል እስከ 12ኛ ክፍል የት ነው የምትቀመጠው በለኝ ስወዳት እቺ ቦታ ለሁሉም ቢያረግሽኝ ደስ ቸርቸር ጎዳና ገዝታች ቸኮላታ ነው ላይ ማታም አይገርምም ቦታዬን ያስከው እንግዲህ እዚህ ጋር ተቀምጬ አላውቅም አይገርም አሁን ራሱ እንደ ተማሪ ጨነቀኝ እዚህ እንዴ ጥግ ነው ሞት ና ቦታ ነው ያስ የት ሄዳለህ አንተ እንደዚህ ልቆምልህ አይ ማይረሳ ጊዜ እግዚአብሔር አስተማሪዎቹ ያው ዘመን መቼም እየተሻሻለ ሲመጣ በጣም ጎረምሶች ናቸው አሁን ከተማሪው ጋር ራሱ እድሜ በጣም የሚቀራረቡ ናቸው በዛ ጊዜ ግን የኡልት አባት የሆኑ በጣም ትልቅ ሰዎች ነበሩ አስተማሪዎቹና ልክ እንደ አባት የምትፈራቸው የምታከብራቸው ምናምን ውጪ እንዳልኩ ከተማሪ ጋር ተሳፈጥም ተጣላ ምናምን እኮ አስተማሪ ተናገረ ማለት በጣም ከባድ ነው ገና አሁን ለምሳሌ ባዮሎጂ አስተማሪ ነበረ ባለሳሳት ዳኛቸው ነው ስሙ አይናገርም ፊቱ እንደዚህ ፍስ ያለ ነው በቃ ሲሪየስ ሰው ነው ገብቶ ማለት ያወራ ምናምን ምንም አያረግም ቾኳን አንስቶ ብላክ ቦርዷን ታ ሲያረግ ጸጥ ይጽፋል ያስረዳል ይወጣል እንደዚህ በቃ ማለት በጣም ነው የምታከብራቸው የምትፈራቸው እንግሊዝ አስተማሪ አቶ ተስፋዬ ማስ ቲቸራችን አቶ ደስታ አረ ብዙ ናቸው በጣም ሴቶችም ነበሩ ቡክ ኪፒንግ ታስተምረን የነበረች እሷም እዚሁኛው አካባቢ ነች ወደዚህ ትንሽ አለፍ ብሎ ይኸውልህ ይሄ 3 ዴክስ የቄራ ዴስክ ነው በሞኖፖሊ ቄራዎች ያዛቸው አሁን እዚህ ጋር ግዛቸውና ጌትነት አሉ እንድሪስ አለ እዚህ ጋር እኔ ያለው ጌታቸው አለ ከኋላም እንደዚህ ጓደኞቻችን አሉ ማለት ነው ኢቭን በነገራችን ላይ ይሄ ዴስክ ይሄ የብረት ዴስክ አልነበረምና የእንጨት ዴስክ ነበርና የብረት ዴስክ ተቀላቅሎ ነበር ያለው አምጥተን እዚች ጋር እቺን የብረት ዴስክ እንደዚህ ደርድረን አራት ለኛ ማለት ነው በቃ አንዴ የብረት ዴስክ ነው ክብር ነው በጣም ልክ ነህ የሚገርም እንደው አንዳንድ ተማሪዎች ትልቅ የራሳቸውን ድርጅት ከፍተው ተማሪዎች ድሮ አብረዋቸው የተማሩትን የቀጠሩ ሰዎች ሁሉ አቃሉ ቸርቸር ጎዳና ገዝታች ቸኮላታ ነው ላይ ማታም እግዚአብሔር ይስጥህ የእውነት እግዚአብሔር ይስጥህ ለምሳሌ የሆነ ኢነርጂ ታገኛለህ እኮ የሆነ መታደስ አለው ትላንትና በጣም ደስ ይላል ለዛሬ መሰረት ትላንትና አይደለ እያንዳንዱ መሰረትና ዛሬ እኮ መተን የተቀመጥነው ትላንትና ላይ ነው እና በጣም ደስ ይላል አብሬያችሁ የተማርኩኝ ተማሪዎች የእውነት ብዙዎቻችሁ በርግጥ በተለያዩ ነገሮች እንገናኛለን ማላገኛችሁም እንግዲህ የእውነት ክፍል እርግጠኛ ነኝ እንደኔ ነው ፊልም ያደርጉት እዚህ ጋር እንኳን ቆሜ ሳውራ እያንዳንዱ ተማሪ ፊቱ ይመጣልኛል አቀማመጡ ይመጣል አለባበሱ በነገራችን ላይ ዩኒፎርም በእኛ ነው የተጀመረው ጥቁር አንበሳ በስማም ሰው ሁሉ እኩል ሆነ ከትምህርት ቤት ውጪ ራሱ ሰፈር ለሰፈሩ ተማሪ መሆናቸው ነው አዎ ጥቁር አንበሳ ትምህርት ቤት የተማራችሁ ያስተማራችሁ የቀደመው መምህራን የቀድሞ ተማሪዎች በሙሉ ትዝታችሁን በዚህ መልክ ስናደርስ እጅግ ክብር ይሰማናል ጤና ይስጥልን
ሁኔ